ቴሌግራም አካውንታችን ከማንፈልገው ዲቫይስ እንዴት ሎግ አውት ማድረግ እንችላለን? ቴሌግራም አካውንታችን ከማንፈልገው ዲቫይስ በርቀት ሆነን እንዴት ሎግ አውት ማድረግ እንችላለን? ቪዲዮ እየላችሁ መጥቻለሁ። ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው አዲስ ቪዲዮ እየላችሁ መጥቻለሁ ማለት ነው። እንግዲህ ብዙዎቻችን በሌላ ሰው ስልክ የቴሌግራም አካውንታችን ሎግኢን ልናደርግ እንችላለን። ኢንኬዝ ግን ያ ስልክ ከጠፋ ወይም ለሌላ ሰው ከሰጠነው ለአካውንታችን ሴኩሪቲ ሲባል ስጋት ሊያድርብን ስለሚችል ለሴኩሪቲ ሲባል በርቀት ሆነን የአካውንት ሎግ አውት የምናደርግበት መንገድ ላሳያችሁ መጥቻለሁኝ። አሁን በቀጥታ ወደ ቪዲዮ እንሂድ። ሰዎች በመጀመሪያ ቴሌግራም አካውንታችን ያለበት ቦታ ሄደን እንከፍተዋለን ማለት ነው አፕሊኬሽኑ። የኔ ቴሌግራም አካውንት እዚህ ጋር ነው ያለችው። እሷን ጫናትና ከዛ ያው ከከፈተልን በኋላ ወደ ፕሮፋይላችን ያለበት ቦታ ነው የምንሄደው። እዚህ ጋር 3 መስመሮች አሉ። እነሱን ነካቸውና ከዛ ወደ ታች እንሄዳለን። ኦኬ፣ ወደ ታች ስንሄድ ብዙ አማራጮች አሉ። ሴቲንግ አለ፣ ማይ ፕሮፋይል የሚል አለ። ሴቲንግ ሚል እንካና እዚች ጋር ሴቲንግ ትላለች። ኦኬ ሶሪ እዚች ጋር ሴቲንግ ትላለች። እሷን እንንካትና ዘን ሴቲንግ የሚል ውስጥ ከገባም በኋላ እኛው የፕሮፋይል ዲስክሪፕሽን ነው እዚህ ጋር ያለው። እሱን ይቆይልኝና እኔ የምፈልገው ከሌላ ዲቫይስ ሎግኢን አድርጌው የነበረ ቴሌግራም አካውንቴን ሎግ አውት ማድረግ ፈልጌ ነው። ኢንኬዝ ሌሎች ሰዎች ሊጠቀሙበት ስለሚችሉ ለኔ ደህንነት ደግሞ አስጊ ስለሆነ የአካውንት ከርቀት ሆኜ ሎግ አውት ማድረግ ስለሚችል የግድ መውጣት ይጠበቅብኛል ማለት ነው። እዚህ ጋር የሚታያችሁ ከሆነ ዲቫይስ የሚል አለ። ይሄን ዲቫይስ የሚለውን ክሊክ እናድርገውና እሱን ከተጫንን በኋላ እዚህ ጋር ወደ ታች እንውረድና እዚህ ጋር የሚታያችሁ ከሆነ አክቲቭ ሴሽን ይላል እዚህ ጋር ማለት ነው። ኦኬ አክቲቭ ሴሽን ይላል። 1 አለ 2 3 4 5 6 ሶሪ አሁን የተጠቀምኩበት ያለው ዲቫይስ የኛው ነው። የኛው ይቆይልኝና እነኚህ ግን ተርሚኔት ማድረግ ፈልጋለሁ። ለምሳሌ የኛው ተርሚኔት ማድረግ ፈልጋለሁ። ተርሚኔት ሴሽን አልኩት። ኦኬ ዘን ተርሚኔት የኛው ተርሚኔት አልኩት። ሌላኛው የኛውም ታብሌት ነው በድጋሚ። ስለዚህ ከዚህ መውጣት ፈልጋለሁ። እሱም ክሊክ በማድረግ ከዛ ተርሚኔት ሴሽን የሚል ማማራጭ አለኝ ከታች። ዘን እሷን ነካትና ከዛ ተርሚኔት አልኩት ነው። አሁን እነኚህ 7 አካውንቶች ከሌላ ዲቫይስ ተቀምጧል ማለት ነው። እነኚህ ማልፈልጋቸውን ዲቫይስ ተርሚኔት ማድረግ ይጠብናል። እነኚህ ለዚህ ተርሚኔት ማድረግ ፈልጋለሁኝ። የኛውን ተርሚኔት ማድረግ ፈልጋለሁኝ። ከዚህኛውም ተርሚኔት ማድረግ ፈልጋለሁኝ። ስንት ቀሩ? 3። ስለዚህ እነኚህ ሶስቱም ፈልጋቸዋለሁኝ እንዳሉ ይቆዩልኝ ማለት ነው። የተቆረጡት ግን ሁሉንም ተርሚኔት አደረኳቸው። ስለዚህ ሎግ አውት አድርጌያለሁኝ ማለት ነው። አካውንቴን ከዛኛው ዲቫይስ ከማላቀው ዲቫይስ ወይም ደግሞ ለጊዜው ከኔ ጋር ከሌለው ዲቫይስ በርቀት ሆኜ ሎግ አውት ማድረግ ይችላልኝ። እናንተም በዚህ መልኩ ከማትፈልጉት ዲቫይስ ሎግ አውት ማድረግ ትችላላችሁ። ኢንኬስ ስልካችሁ ከጠፋባችሁ ወይም ደግሞ ኮምፒውተራችሁ ለሌላ ሰው ለሰጡት ከርቀት ሆናችሁ ቴሌግራም አካውንታችሁ ዲስኤብል ማድረግ ትችላላችሁ ወይም ደግሞ ተርሚኔት ማድረግ ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ። በዚህ አጋጣሚ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እላለሁ። አመሰግናለሁ።